Hello everyone, this is Now Times. ዛሬ የምንገኘው በመሃል ፒያሳ ኤሊያና ሞል ውስጥ ነው። የተለያዩ የኤሌክትሮኒክስ እቃዎችን ማየት የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻ ይከታተሉ። እሺ አሁን ደግሞ ኦቨኖችን ታሳየናለህ። ኦቨን ከስቶቭ ጋር አይደለ? ከስቶቭ ጋር አብሮ ያለ ማለት ነው። እንግዲህ በተለያየ ሳይዝ አማራጮችና ብራንዶች አሉ። እሺ ለምሳሌ ይሄ 60 በ60 ነው የሚባለው። ኦኬ አራት ጋዝም አለ፣ ሁለት ኤሌክትሪክ እና ሁለት ጋዝም መጠቀም እንችላለን ማለት ነው። እሺ እንደነዚህ ሁለት ጋዝ እና ሁለት ኤሌክትሪክ የሚጠቀሙ 60 በ60 እንትኖች አሉ። አሁን ለምሳሌ ይሄ ሚላን ይባላል። ጣሊያን እቃ ነው። ኦኬ ፉል ኦፕሽን ናቸው። ፉል ኦፕሽን ማለት ሁለት ፓትራ ግሪል አብስቶ መስሪያ መዘልዘያዎችን መጠቀም እና ደግሞ እንዲሁም ፋን ሲስተም ናቸው ማለት ነው። ፋን ሲስተም የቀድሙን ፍሪጅ ላይ ያየነው ነው ተመሳሳይ ነው ወይስ እንዴት ነው? ያ በኦቨን ደግሞ ፋን ሲስተም ማለት እሺ እንደነ ሁለት አይነት ፋን ሲስተም ነው። እሺ ዳይሬክት ፋን ሲሆኑ ያው መንጋግራቸው ፒዛም ዳቦ መጋገሪያ ሰምቲንግ ዳቦዎቹ ምግቡን ዳር እንዲሁም ደግሞ ሙቀቱ የምግቡ አካል ላይ ሁሉም ላይ እንዲዳረስ ያደርግልናል ማለት ነው። ምክንያቱም ፋን የሌላቸው ደግሞ ፍሪጆች ስላሉ ኦቨኖች ስላሉ የሚሻሉት ፉል ኦፕሽኖች ናቸው ማለት ነው። ፋን ያላቸውን ሞር ለኦዲየንስ የተሻለ ሪኮመንድ እናደርጋለን። ያ ታይመር እንዲ አለ ያላቸው ፉል ኦፕሽን ማለት ያው ታይመር አላቸው። አስጀምረ ነው ታይመሩ ራሱ ካውንት ዳውን እያደረገ ይዘጋል ማለት ነው። ኦኬ ኦፕሽኖች አሉ። እነዚህ ያው ለማኑዋሊም ማንበብ ይቻላል፣ ቀላል ነው። ዲግሪ አጀስት ማድረጊያም አለው አይደል? ዲግሪ አጀስት ማድረጊያ አለ። እሺ ታይመር አለ፣ ዲግሪ አጀስት ማድረጊያ አለ እና እዚህ ጋር በሚፈልጉት ደግሞ ከላይም ከታችም አት ሴም ታይም ከላይም ከታችም ለማብራት እሱን አጀስት ማድረግ ነው። እዚህ ጋር ደግሞ የፕሌቶቹና የጋዙ አጀስትመንት ነው። ፕሌታቸው የጣሊያን ፕሌት ነው የሚጠቀሙት። 4 ዓመት ከ6 ወር ዋስትና አላቸው። እሺ ከኋላም ደግሞ የጋዝ ማገናኛ ሲሊንደሮች አላቸው ማለት ነው። ሚላን ኢታሊ ይባላሉ። ዋጋቸው እስከ 70 ሺህ ብር ድረስ እስከ 70 ሺህ ብር ድረስ እየሸጥናቸው እንገናኛለን ማለት ነው። በጣም ጥሩ። እንዲሁም በተመሳሳይ ደግሞ ብራንድ አራት ኤሌክትሪክ ደግሞ አለ። እሺ 1500 እና 1000 ዋት የሚጠቀሙት ፕሌታቸው ማለት ነው። ይሄም ተመሳሳይ ፉል ኦፕሽን ነው። ስቶሬጅም ደግሞ አላቸው። እዚህ ጋርም አለው አይደል? ስቶሬጅም አላቸው። ኢንኬዝ ያው እዚህ ጋር ተለቅ ያለ ነገር ስጋግሪ እነዚህን አውጥተን ከታችም ማስገባት እንችላለን ማለት ነው። ፋን ሲስተም ናቸው። ፉል ኦፕሽን ናቸው። በጣም አድቫንስ ዋስትናቸውም እንደነገርኩሽ ነው። ቆንጆ ብራንዶች ናቸው። ሚላን ኢታሊ ይባላል። እሺ ዋጋቸው ደሴም ነው? ተመሳሳይ ነው። የ2000 ብር ዲፈረንስ ይኖራል። ትንሽ ሁለቱ ባይቱ ይቀንሳል። ይሄኛው ነው የሚቀንሰው? እሺ ይሄ እስከ 78000 ብር 77000 ብር ድረስ እየሸጥን ነው። በጣም ጥሩ። ወደዚህ ደግሞ ስንመጣ እነዚህ ደግሞ ዴሉክስ ይባላሉ። እሺ ሞሮፋውን ከነዛ የሚለያያቸው አንደኛ ይሄ ዲጂታል ነው። ኦኬ ዲጂታል ነው ማለት ኮንትሮል የምታደርጊው ታይመሩን ኤቭሪቲንግ እዚህ ጋር ነው ማለት ነው። ያው ታይም ካውንት ዳውን ሲያደርግ እዚህ ጋር ማየት እንችላለን። እሺ አራት ኤሌክትሪክ ናቸው። በተመሳሳይ ዋታቸው ተመሳሳይ ነው ከሌሎቹ ጋር። እነዚህም እንዲሁም ፉል ኦፕሽን ናቸው። ሚላን ላይ እንዳየነው ተመሳሳይ ፉል ኦፕሽን ናቸው። እንደ አማራጭ እነዚህ ደብል ግላስ ስለሆኑ ተንሸራታቶች ናቸው። ኦኬ ይሄን አውጥተን ማጽዳት እንችላለን ማለት ነው። ኦኬ ማውጣት እንችላለን። ብዙ ጊዜ ያስቸግራል ለማጽዳት። እዛ ነው ፉል ኦፕሽን ናቸው። ሁለት ፓትራ አለው ኤቭሪቲንግ። ግን ምንድነው እዚህ ጋር ለተመልካቾች ሪከማንድ ማደርገው ይሄ ቴክ ኬር ይፈልጋል በጣም። ይሄ ማለት አንዳንዴ ለሰራተኛም ለልጆችም ታች ስለሆነ ኦሮፍ ራስሽ እውቀት ያለው ሰው ሊፈልግ ይችላል አይደለ? ያው ትንሽ ጥንቃቄ ይፈልጋል። ኦቨን ስለሆነ ጋዝም ያላቸው ነገሮች ስለሆኑ የሚያውቅ ሰው የተሻለ ሰው ቢነካ ይመስለኛል። እሺ ሶ ይቅርታ ፋን ሲስተም ናቸው እነዚህ? ፋን ናቸው እነዚህ። ያ ፋን ናቸው። ቅድም ልነግርሽ ነበር ረስቸው ነው። ቱርቦ ፋን ደግሞ የሚጠቀሙ ደግሞ ኦቨኖች አሉ። እሱ ምን ማለት ነው? ቱርቦ ፋን ምንድነው? ብዙ ጊዜ አት ሴም ታይም ከላይ ወጥ እየሰራሽ ታች ዳቦ ስትጋግሪ ቦዲው የሚግልባቸው ደግሞ ኦቨኖች አሉ። ኦኬ አንዳንድ ኤሌክትሪክ ሾክ የሚያመጣብናል። መስታወት የሚሰነጥቅ ድረስ ይሆናል። ቱርቦ ፋን የሚጠቀሙ ኦቨኖች የቦዲውን ቴምፕሬቸር ራሱ ሬጉሌት ያደርጋል። ያ
ሁለት ስራ ነው ያለው ማለት ነው። ቦዲውን ቴምፕሬቸር ሬጉሌት ያደርገዋል፣ አት ሴም ታይም ምግቡ እንዳያር ደግሞ ያደርጋል። እሺ ስለዚህ አሁን ቅድም ያየናቸው እንደዛ አይነት ሲስተም አላቸው። ሚላን ይጠቀማል ቱርቦፋን ነው። አት ሴም ታይም ዴሉክስ ያው ኖርማል ፋን ሲስተም ነው፣ የራሱ ፋን ሲስተም ነው። 50,000 ብር ድረስ እንሸጣቸዋለን ማለት ነው። በጣም ጥሩ። ደግሞ ዴልታ ይባላሉ። የቱርክ እቃዎች ናቸው። ኖርማሊ አሁን ሳምፕል ላይ 4 ኤሌክትሪክ ነው ያለው፣ ግን 2 ጋዝም 2 ኤሌክትሪክ ያላቸው ናቸው። እነዚህ ሪላቲቭሊ ከዋጋ ትንሽ ይቀንሳሉ። እስከ 45,000 ብር ድረስ ናቸው እንገኛለን። ያው ዋጋ ሲቀንስ ትንሽ ኳሊቲያቸውም ደግሞ አይደለ ቀንሳል ይባላል። እንደ አቅሙ ፕሮቫይድ ለማድረግ ነው። ግን እሱ ነገር ሁሉ ጊዜ እውነት ነው? ዋጋ ሲቀንስ ኳሊቲ ይቀንሳል የሚባለው ነገር ኦፍ ኮርስ ያው እንደዛ ኤሌክትሮኒክስ ላይ ሊሆን ይችላል። ምክንያቱም ኦሪጂናል የካምፓኒ እቃ ሲሆን የሚጠቀምበት ኳሊቲ አይደለ ስፔር ፓርቶች ኤቭሪቲንግ ኳሊቲ ነው። እዚህም ደግሞ ሎካል አሴምብል የሚደረጉ ደግሞ አሉ አይደለ ትንሽ ማቴሪያላቸው፣ የፕሌታቸው ዋት፣ የቦዲያቸው አይደለ የፋን ሲስተማቸው ኦፕሬት የሚያደርግበት የሚጠቀሙት ነገሮች ናቸው የሚጨምሩትም የሚቀንሱት። ስለዚህ እነዚህ ተመሳሳይ ፋን ሲስተም ናቸው፣ እንዳሰደዎች ናቸው። ታይመርም አላቸው፣ ሴንሰርም ኤቭሪቲንግ ይኖራቸዋል። ዋጋቸው እስከ 45,000 ብር። በሌላኛው ደግሞ ሳይዝ ስንመጣ 60 በ90 ደግሞ ይባላል። ይሄም 60 በ60 አይደለም። ይሄ ደግሞ 60 በ90 ናቸው። ሰፋ ያለ ነው። 4 ጋዝ 2 ኤሌክትሪክ ነው የሚጠቀሙት ማለት ነው። ይሄም ዴልታ ይባላል። ጋዛቸው ላይ ደግሞ ሴንሰር ሊኖራቸው ደግሞ ይገባል። ስንገዛውን ጋዝ ስንጠቀም መጫሪያ ይኖረዋል። ሴንሰር ሲኖረው ምንድነው አውቶማቲካሊ ሰምቲንግ ሴንስ ካደረገ አክሲደንት እንዳይከሰት ራሱ ኦፍ ያደርገዋል። ሴንሰር ያለው ጋዝ ሲሆን ማለት ነው። ስለዚህ ሪስክ አይኖረውም ማለት ነው። ኦቭናቸው ብዙ ጊዜ እኛም ቤት ያለውን አስተሳሰብ እንዴት ነው ጋዝ ሲስተም ምናምን ነገር ሰው ይፈራል፣ ቤቱ ይጋያል የሚለው ነገር አለና ጥሩ ነው ይሄ ነገር። ስለዚህ ሴንሰር ያላቸው ሰዎች ይሄንን አይተው ቢገዙ ጥሩ ነው ይሻላል። ሴንሰር አለው ወይ የለው የሚሉን ነገር ማጣራት አለብን ማለት ነው። ምክንያቱም 4 ጋዝ ሲሆን ያው ትንሽ አይደለ ብዙ ነው። ለዛ ነው። ግን አሁን እነዚህ 60 በ90 ሆነው የሚለያዩት ሙሉ ቦዲው ኦቭን ነው። ሙሉ ቦዲው ኦቭን ነው። ሰፋ ያለ ነገር ሰው ይፈልጋል አይደለ? ባንዲ ብዙ ነገር መጋገር ይችላሉ። ተለቅ ያለ ስለሆነ ማለት ነው። እንግዲህ ስፔር ፓርቱ እዚህ ጋር ብሬከር ይኖረዋል፣ እግርም አላቸው አይደለ? ስቲል ፋን ሲስተም ናቸው። ዲጂታል ስለሆነ እዚህ ጋር ያው ታይመሩን ሴንቲግሬዱን ታይመሩን እዚህ ጋር ነው። ቻይልድ ሎክም አለው። ከፈለግን ቻይልድ እዚህ ጋር ሎክ ማድረግ እንችላለን ማለት ነው። ሴንቲግሬዱን እዚህ ጋር አድጀስት እናደርጋለን። ይሄን ደግሞ የኦቭኑ ፓርቶች አድጀስት እናደርጋለን። እዚህ ጋር ያለው የነዚህ ነው። ይሄ ደግሞ መጫሪያ ነው። መጫሪያ ያላቸው እሳት አያስፈልገንም። ብዙ ጊዜ ራሳቸው ጣጣጣ እያለ እንዲሁ 60 በ60 ሆኖ ሙሉ ኦቭኑን ሰው አንዳንዴ ካልፈለገ 60 በ90 ሆኖ ደግሞ ሲሊንደር ማስቀመጫ ይኖራቸው ለብቻ ያላቸው ኦቭኖች አሉ። እሺ አሁን እነዚህ 60 በ60 ሆነው ግን ምንድነው እዚህ ጋር ሲሊንደር ማስቀመጫ ይኖራቸዋል ማለት ነው። ለብቻቸው ያቺ 30 ሳንቲሞ ሲሊንደር ማስቀመጫ ነው። ይሄ ደግሞ ኖርማል ኦቭን ነው ማለት ነው። ያኛው ሲሆን ኦቭኑ አውትሳይድ ነው፣ ኦቭን ነው የሚቀመጠው። በጣም አሪፍ አማራጭ ነው። እነዚህም ሴንሰር አላቸው፣ ሁለት ኤሌክትሪክ ናቸው። የሚለያዩት ምንድነው አሁን እነዚህ ቦዲያቸው ስቴንለስ ስቲል ነው። እሺ ብዙ ጊዜ ሲገነፍል ለማጽዳት ምናምን ነገር የመጫጫር ባህሪ ምናምን የለውም ራሱ ነው። እዛ ጥቁር ሲሆኑ ግን ቅብ ከሆኑ የመላላጥ ባህሪ ምን አይኖራቸዋል። ሰው ብዙ ጊዜ ፕሪፈር የማያደርገው ስቴንለስ ስቲል የሆነ ቦዲው እንዳይዝግ እንዳይጫጫር ይረዳቸዋል። እነዚህም ሴንሰር አላቸው። እንደዚህ ያው አድጀስትመንት ነው አይደለ? ታይመርም እዚህ ጋር ፊት ለፊት አላችሁ። ኤቭሪቲንግ ኮንትሮል ያደርጋል። ፉል ኦፕሽን ነው። ቱርቦፋን ናቸው። ብዙ ጊዜ ያው ሰው እዚህ ጋርም ሲሊንደር ይፈልጋል፣ ማስቀመጫ ቦታ አይኖረውም አይደለ? ለዛ አማራጭ ይኖራቸዋል ማለት ነው። ጥሩ አማራጭ ነው። ዋጋቸውን የሁለቱን ስላስረዳዎች እነዛ እስከ 82,000 ብር ድረስ 82,000 ብር ድረስ ማለት ነው። ይሄ ደግሞ ሎፍራቴል ይባላል። የጣሊያን ዕቃ ነው፣ ግን ቱርክ ነው አሴምብል የሚደረጉት። እዚህ ደግሞ እስከ 90,000 ብር ድረስ እንሸጣቸዋለን። 3 ዓመት ዋስትና አላቸው። እሺ በጣም ጥሩ። ዲስ ዋን ደግሞ ሮሌክስ ይባላል። እንዲሁ ከዴሉክስ ጋር የተመሳሳይ አንድ አይነት ናቸው። አንድ አይነት ፊቸራቸው አንድ አይነት ነው። ስቴንለስ ስቲል ናቸው። ሴንሰር አላቸው። ዋጋቸውም ተመሳሳይ ነው። የሚጠቀሙትም ያላቸውም ኮምፖነንት ሞሮፍ ተመሳሳይ።
እዚህ ጋርም ዲጂታል ነው። አዎ ታይመራቸውን ኤቭሪቲንግ እዚህ ጋር አጀስት ነው የሚደረገው። ሴንቲግሬዱን እና ደግሞ ይሄኛው ኦቨኑን ፓርት በተመሳሳይ ደግሞ ይሄንንም ማለት ማጽዳት ይቻላል። ብቻ ፖይንቱ ደግሞ ስለ ኦቨን ስናወራ ፐርፐዙን ማወቅ አለብን። ምክንያቱም አንዳንዴ ለሆም ፐርፐዝ የሚመጣ ኦቨን አለ፣ ለኮሜርሻል ደግሞ የሚመጣ ኦቨን አለ አይደለ? በቤት አሁን ኩክ ብናደርግ ቢያንስ በቀን 2 ምናምን ኩክ ብናደርግ ለስራ ሰው 24/7 ነው የሚፈጋው። ስለዚህ ለኮሜርሻል ተብሎ ደግሞ የሚዘጋጁ ኦቨኖች አሉ። እሱን መለየት፣ ጋዝ ደግሞ የምንጠቀም ከሆነ ሴንሰሩን ኤቭሪቲንግ ቼክ ማድረግ አለበት። ፉል ኦፕሽን መሆን አለበት አይደለ? እንግዲህ ዋጋ በደንብ አስተያየት እናደርጋለን ስንመጣ የተሻለ ዕቃ አንስታችሁ። ኦቨኖች ይሄን ይመስላሉ። ከሞላ ጎደል እውቀት ይኖራችኋል ብዬ አስባለሁ። በጣም ሞሮፍ 60 በ60 ከሆነ ከ45 ሺህ ብር ጀምሮ እስከ 80 ሺህ ብር ባለው ሬንጅ ውስጥ ይሸጣል። 60 በ90 ደግሞ ከ80 ሺህ ብር ጀምሮ እስከ 100 ሺህ ብር ባለው ሬንጅ ውስጥ ይሸጣል። ስለዚህ አሁን ኦዲየንሶቻችን መተው ወይ ደግሞ ሲገዙ ፐርቼስ ሲያደርጉ እነዚህን እቃዎች ምን መጠየቅ እንዳለባቸው ራሱ አስረድተናቸዋል በደንብ። የዋጋውንም ሬንጅ ስለነገርኳቸው አቅማቸውን እንትን ብሎ ለመምጣት ይመቻቸዋል ብዬ አስባለሁ። በጣም አሪፍ እናመሰግናለን።